አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ቆያችሁኝ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ መጥቷል። እንግዲህ ቅመምዬ ጋር በቤታቸው መጥተውልናል እና ያው ያመጣው ሀሳብም ጥሩ ነበረ። ርዕሱን አይቼ በጣም ነው ደስ ያለኝ የነበረው እና ያው ኢንሻአላህ ወደፊት ሁሉም ነገር ይስተካከላል ብዬ አስባለሁኝ። እና ዛሬ ራሴን አሞኛል ብያችሁ ነበርና የምር ጨረቃዎችን እያየሁ እኔ እንጃ አስለቀሱኝ። ለምን እንደሆነ አላቅም። አረ በፈጣሪ እነዚህ ልጆች ግን ማለት ነው የምር እነሱ ብቻ ሳይሆን እኛ ራሱ በቃ በጭንቀት አለቅን። እኛ ራሱ የሆነ እኔ እንጃ አላቅም በጭንቀት አለቅን ስላችሁ ላይክ በቃ የሚያደርጉት ሪያክት የሚያሳዩን ነገር የሆነ ስስት የሚያደርጉ ልጆች ስለሆኑ በቃ የሆነ ቆዝመው ማየት ሁሉ አልፈልግም። የምር እነሱን ሲደብራቸው እንዴት እንደሚያስጠላኝ በቃ ሁሉም ነገር የሆነ ድብርብር ያለ ሙድ ውስጥ ነው የምገባው። እና ዛሬ ደግሞ ራሴንም እያመመኝ ስለነበር ባሰብኝ ታውቃላችሁ አሁን ላይ እና እኔ አላቅም። ፈጣሪ ሆይ እኔ እነዚህን ልጆች ሁሉን ነገር ሰላም አድርጎ በቃ መጨረሻው ያማረ ሳቅ በሳቅ የምንሆንበት ያምጣልን ጊዜ ማለት ነው። ሩቅ አይሆንም ኢንሻአላህ። እሱም ደግሞ አሁን ላይ ያሉበት ሁኔታ ያው ደስ ይላል፣ ጥሩ ናቸው። ግን ደግሞ ያሉት ነገሮች ደግሞ ቀሪዎቹ ነገሮች ጠርተው በሰላም እነሱ ምርፍ የሚሉበት እኛ ምርፍ የምንልበትን ጊዜ ቅርብ ያርግልን። ሩቅ አይደለም እሱም ቢሆን እና ብቻ አላቅም። ብሩኬን በጣም ነው ያሳዘነኝ፣ ቅመምዬን በጣም ነው ያሳዘነችኝ። ወላሂ አላቅም። እና በዚሁ አጋጣሚ መናገር የምፈልገው ነገር ያው እኔ ብዙዎቻችሁ ያው አንዳንዴ የሰው አስተሳሰብ ብዙ ነውና ራሳችሁ ባሰባችሁት ልክ ነው እዚህ ጋር መታችሁ አስተያየት የምትሰጡት ላይክ እንደኔ ማለት ነውና ግን ባካችሁ በቃ ሀይሚዬና ብሩኬን የሚያለያይ ነገር ባታወሩ፣ በአንድ ሳይድ ሆናችሁ የሆነን ሰው ላይ ጫና ባትፈጥሩ ደስ ይለኛል። የምር አያሳዝኗችሁም? እንደዚህ በቃ ስስት የሚያደርግ ፍቅር ነው ያላቸውና አላቅም አይሉን ምን እንደምል አላቅም። ብቻ ገስት ላይ ራሱ እዚህ ጋር ቲክቶክ ምናምን ነገር ተሰቅላችሁ ጥሩ ጥሩ ሀሳብ ስጧቸው። በቃ እነሱን አንድ የሚያደርግ የሚያጠነክር፣ የሚያበረታ ፍቅራችሁን የሚጨምር ነገር ተናገሩና ሀሳብ ደግሞ ይሰማሉ እነሱ ያዳምጣሉ። የማያዩ የማያዳምጡ እንዳይመስላችሁ። ኮሜንት የሚያያሉ፣ ገስት ላይ ተሰቅለው የሚያወሩትን የሚያያሉ። በቃ አለ አይደለ ያያሉ፣ ይሰማሉ። ስለዚህ ከዛ ነገር ቢያንስ የተወሰነ ነገር ይወስዳሉ፣ ይጠነክራሉ፣ ምናምን ወደፊት ያለውን ነገር እንትን ይላሉና ጥሩ ሀሳብ ስጧቸው ባካችሁ። የሆነን ሰው ላይ ትኩረት አታድርጉ፣ የሆነን ሰው ብቻ ታርጌት አታድርጉ በቃ። እና ብሩኬም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ የሚሳሳላት። እንግዲህ ምን ያክል እንደሚሳሳላት ታውቃላችሁ ለሀይሚዬ። ቅመምዬም በምንም አይነት ሁኔታ ውስጥ ቢሆን እሱ ማጣት አትፈልግም። በጣም የምትሳሳለት የምትወደው ልጅ ነው እና በቃ አይዱ ነው። እኔ ምን እንደምል ራሱ ግራ ገባኝ ዛሬና ምልላችሁ ነው ላይክ እነሱን አንድ የሚያደርግ ነገር ነው ማውራት ያለባችሁ እንጂ ወደ ኋላ ተመልሳችሁ ሌላ ነገር ማንሳት፣ ወደ ኋላ እየተመለሳችሁ የሰውን ቁስል እንትን ማለት ምንም ይሁን ምንም በቃ ይሄ ድራማም ይሁን ሪልም ይሁን ምንም ይሁን ብቻ አሁን እነሱ ዛሬ የተናገሩት ነገር በሙሉ በቃ የሆነ እኔ እንዴት ነው ውስጣችሁ እንትን የሚለው ነገር የለም ላይክ እንደዛ ነው የተሰማኝ ማለት ነውና ሁለታቸውን በቃ ወደ ጥሩ ነገር የሚያስኬድ ነገር ነው መናገር ያለብን በተቻለን አቅም ሁላችንም ማለት ነው ውዶቼ። በተረፈ ሰላማቸው ይብዛልን በያሉበት፣ ጥሩ ነገርን በቃ ወደፊት ልባችን በቃ እርፍ የሚልበትን ነገር የምንሰማበት ያድርገን ኢንሻአላህ። እሱም ደግሞ ቅርብ ነው፣ ምንም ነገር አይፈጠርም፣ እንዳትጨነቁ አብሽር። እና ዛሬ እንግዲህ ብሩኬ የተናገረው ነገር ያው እሱ ቅመምዬን ላለማጣት የሚያደርገው ጥረት ነው። ሰዎች አንዳንዴ በሁለት በሚዋደዱ ሰዎች መሀል ብዙ ፈተና ይደርሳል። ፍቅር እውነተኛ ፍቅር ላይ ብዙ ፈተና ብዙ ነገሮች ይደርሳል እና የኔ አሳዛኞች ሁሉም ነገር ለበጎ ነው። በነገራችን ላይ በትልቅ ነገር የተፈተነ ሰው መጨረሻው ያማረ ነው የሚሆነው። የምሬን ነው በቃ ማለት ከልቡ የሚዋደድ ሰው እውነተኛ ነገር እንዳልኳችሁ ፈተና ይበዛበታል ብያችኋለሁ። ሁላችንም የምናውቀው ነገር ነው እና መጨረሻው ግን ያማረ ነው የሚሆነው። ያን ነገር በጥሩ ሁኔታ በጥንካሬ ተስፋ ባለመቁረጥ ከተወጣችሁ መጨረሻ ያማረ ነው የሚሆነው እና እንግዲህ
ዛሬ ያነሳው ነገር እኔ ተስማምቶኛል። እንደዛ ቢሆን መልካም ነው ማለት እሱ እያለ ያለው አሁን ኮሜንት ላይ አይቻለሁ ሽማግሌ ላክ ምናምን የሚባል ነገር አለ። አዎ ይልካል፣ መላክም አለበት ይልካል። ግን አሁን እሱ ለጊዜው ቀልቡ እንዲያርፍና ቅመምዬም እንድትረጋጋ በሚል ነው ገባችሁ ይሄን ሀሳብ ያመጣው ብሩኬ እና በቃ እሷ እንድትርቀው እንዲጣሉ እንዳይለያዩ ስለፈለገ ነው። እና ቅመም እያለችው ነገር ብንጋባስ እንደዚህ ጸብ ምናምን መፈጠሩ ይቀራል እንዴ? እንደዛ ብለህ ራስን አታጨናንቅ ምናምን አይነት ነገር አለችው። እና ያ ነው ግን ደግሞ አሁን ካለው ጊዜያዊ ሁኔታ ነው እሱ እያሰበ ያለው ማለት ነው። አሁን ያሉበት ሁኔታ ላይክ እንዴት ነው በቃ ሰዎች መጥተው እንዲህ ነው ሲሉ ሰዎች ሚዲያ ላይ ወጥተው ያችም እንደዚህ ነው ስትል ይችም እንደዚህ ነው ስትል ምናምን ቅመምዬ ሴት ልጅ እንደመሆኗ መጠን ትጎዳለች። የሆነ ቀልቧ እንዳርፍ እኔ በገባው በወጣው ቁጥር ሌላ ማሰብ የለባትም። ላይክ እንዴት ነው እኔን እንድታምነኝ በቃ እኔ የእሷ ብቻ እንደሆንኩ እንድታምነኝ በቃ ቀልቧ እንዲረጋጋ በእንደዚህ አይነት ሁኔታ አድርገን በኋላ ላይ ደግሞ ማጥራት ያለብንን ነገሮች አጥርተን ደግሞ በሰፊው ማድረግ ያለብኝን ነገር አድርጋለሁ ነው ያለው ብሩኬ ማለት ነው። እንጂ እናንተ የምትሉትን በሙሉ እኮ ሰው ሳያስበው ቀርቶ አይደለም። እሱ ከምንም በላይ ያስበዋል ያን ነገር። ግን አሁን ካሉበት ጊዜያዊ አንጻር ያን ነገር ስላሳስበውና እሷ በቃ እንዳትርቀው እንዳትለየው በነገሮች በትንንሽ ነገሮች በሚወራው በምናምን እየተሸበረች በቃ እሱ ላይ እምነት እያጣች እንዳትርቀውና እንዳይለያዩ ስለፈራ ነው ይሄን ነገር ያደረገው። ገባችሁ? ይሄን ሀሳብ ያመጣው እና ብሩኬን በዛ አንግል መረዳት መቻል አለባችሁ። እውነታውም እሱ ነው። በቃ እንደዛ ነው ያመጣው ሀሳብ ለዛ ብሎ ነው። ገባችሁ? እና ሌላ ቅመምዬ ደግሞ እያለች ያለችው ለማንም ብለን ቸኩለን ሌላ ነገር ውስጥ መግባት የለብንም። ሁሉም ነገር ፈጣሪ ባለው ጊዜ ይሆናል። መጀመሪያ ማጥራት ያለብህን ነገሮች አጥራ ነው ያለችውና እና በሷም ደግሞ ቦታ ሆናችሁ ስታስቡት ልክ ናት። በቅመምዬም ቦታ ሆናችሁ ስታስቡት ልክ ነች ማለት ነው። እና ማለት መጀመሪያ ላይ ያለውን ነገር መጽሪያት አለበት። ከዛ በኋላ መጋባት ካለብን እንጋባለን ነው ሀሳቧ። እንደ ሴት እኔ ተረድቻታለሁ። ሀይሚዬም ልክ ነች፣ ብሩኬም ልክ ነው። በቃ ሁለታቸውም በራሳቸው ልክ ናቸው። የምር እኔ በማናቸውም ላይ እንትን ማለት አልችልም። ምክንያቱም አሁን ብሩኬ ያለው ነገር እሷን ላለማጣት ካለው ፍራቻ ነው እንደዛ ብሎ ያነሳው ማለት ነው። እና እንደዛ ቢያደርጉ እውነት ለመናገር እኔ በጣም ነው ደስ የሚለኝ። ምክንያቱም በቃ እርፍ እንላለን ታውቃላችሁ። ሌሎቹም ብሩኬ እንዳለው ጥጋቸውን የሚይዙ ይመስለኛል። ላይክ እንደዚህ ወደ ጋብቻ የሚለው ነገር እንትን ካሉ አርፈው የሚቀመጡ አይነት ነገር ይመስለኛል። ሀይሚዬም ደግሞ በትንሽ በትልቁ እንዳትረበሽ አይነት ነገር ስለፈለገ ነው። ግን ቅመሜ ከዛ በላይ ደግሞ የሆነ አለ አይደል አሁን የቀረችው ነገር የለችም እቺ የእዩ ጉዳይ ምናምን እሷ ነገር ታስጨንቃታለች። እሷ ነገር ከአይምሯ ትመላለሳለች ምናምን። ያን ነገር ብትተው ሌላው ነገር ቀላል ነበር። ግን መተው አትችልም። ያን ነገር በቃ አይምሯ ላይ ይመላለሳል አይነት ነገር እና እሱ ነው አሁን የከበዳት እንጂ ሌላ ነገር ምንም። ይሄ የአብሳላት ጉዳይ ቀላል ነው። ዝም ብሎ ጊዜያዊ ስሜት የተሰማት ነገር ነው። እሷን ዝም ብሎ ማስወገድ ነው እንጂ ምንም አይነት ቦታ መስጠትም ምንም ማለትም አያስፈልግም። በቃ ይሄ የእሷ ስሜት ነው። በቃ የእሷ ስሜት ነው ተሰማት። ፍቅረኛ ያለው ልጅ ጋር እንደዚህ ፍቅር ምናምን ያዘ ብላ መጣች። እሷን እንትን ማለት አያስፈልግም። በቃ ኦልሬዲ እንትን ብላለች። ማሰናበት ነው በቃ እሷን እንጂ የእሷ ጉዳይ ምንም የሚያሳስብ ነገር አይደለም። እና ሌላ ጉዳይ ያሳስባታል ብዬ አላስብም። ሀይሚዬንም በቃ ያ ቀሪው ነገር ብቻ ነው እሷ ላይ ትንሽ ቅሬታ እየፈጠረባት ያለው ማለት ነው። እና ያ ነገር ደግሞ ኢንሻአላህ ያ ነገር ከጠራ በኋላ ምንም ችግር የለውም አይነት ነገር ውስጥ ነው የገባችው ሀይሚዬ። ብሩኬ ደግሞ የዛኔ በቃ አሁን እኔን ካላመናችሁኝ እመኑኝ እያልኩኝ በዚህ ልክ እንትን እያልኩኝ ባለማላቀው ጉዳይ እነሱ ከኔ ምን እንደሚፈልጉ አላቅም። በዚህ ልክ የሚጓዙትና የዛኔ ልጁ የኔ ሳይሆን ሲቀር በቃ እስከዛሬ ያሳለፍኩት ነገሮች በሙሉ ይመጡብኛል። በቃ አለ አይደል የተሰቃየሁት እንቅልፍ ያጣሁበት በቃ ብዙ ነገር የሆንኩበት ነገር ይመጣብኛልና ልቤ ይሰበራል ነው እያለ ያለው ብሩኬ ማለት ነውና ኢንሻአላህ ሁሉም ነገር ይስተካከላል ውዶቼ፣ እንዳትጨናነቁ። እንዲህ ሞቶ ተዳፍሮ የተናገረም ሰው አለ ብዬ አላስብም። እኔ እንጃ። እኔ ማቀው የለም፣ እውነት ለመናገር እኔ ማቀው የለም። እና እንድታማክሩኝ የምፈልጋለሁ።
ሄጄ ግን ዛሬ መናገር አይቀርም ልብስም ይዤላታለሁ ትንሽ የምትቀይረውን። አዎ እንግዲህ ብሩኬ ያው ይሄን ነገር ለማለት ወንዶች ያው እንደዚህ የጋብቻ ጥያቄ ሊያቀርቡ ሲሉ ታገቢኛለሽ ወይ ብለው ቀለበት ለማሰር ሲፈልጉ ምናምን ሽማግሌ ሲልኩ ያው ያስፈራል። ሁሉም የሚፈሩት ነገር ነው። ምክንያቱም ያው ወደ ትልቅ ነገር እየሄዱ ስለሆነ እስከሚገቡበት ድረስ ሁሉም ሰው ይፈራል እና ሴቷም ትፈራለች፣ ወንዱም ይፈራል። ወንዶቹ ቀለበት ሊያደርጉ ሲሉ ለሴቶቹ እምቢ ትለኛለች፣ ትቀበለኛለች፣ አትቀበለኝም የሚለው ነገር ያሳስባቸዋል። ብዙ ነገር አለ እና በተለይ ደግሞ አሁን ብሩኬ ባለበት ሁኔታ ውስጥ አሁን ባሉበት ሁኔታ ውስጥ ይህን ነገር አንስቶ ሊናገር ሲል ያው በጣም ያስፈራል፣ ይጨንቃል። ግን ደግሞ ኖርማል ነው ብሩኬ ወንድሜ። ምክንያቱም ያሰብከው ነገር መልካም ነገር ጥሩ ነገር እስከሆነ ድረስ ምንም የሚያሳስብ የሚያስጨንቅ ነገር ያን ያክል የለም እና አብሽር እና ብቻ ግን ያው ዞሮ ዞሮ እንትን አላለም፣ ተናግሯል። ያለውን ነገር አዳምጣችሁታል ሁሉን ነገር እና በዚህ እንትን ወጥቶ ራሱ እንደዚህ ተዳፍሮ የተናገረ ሰው የለም እያለ ነው። እና እውነት ነው። በቃ የመናገር ምን ማለት እንደውም ጀግና ነህ። በቃ አንተ ጀግና ነህ። ለፍቅር የምትከፍለው ዋጋ በቃ እኔ እንጃ አላቅም። የተግባር ሰው ነህ። ላመንክበት ነገር ወደ ኋላ አትልም። ለምትወደው ሰው ወይም ደግሞ አጠገብህ ላለ ሰው ብዙ ነገር መሆን የምትችል አይነት ወንድ ነህ እና ፈጣሪ ይሄን ልቦናህን አይቀይርብህ። ወደፊታችሁን ደግሞ አላህ ያሳምርላችሁ። መልካሙን ነገር ሁሉ ነው እኛ የምንመኝላችሁ ሁሌም ቢሆን ማለት ነውና ፈጣሪ ከፊታችሁ ይቅደምላችሁ እና ጥላት ደግሞ በእናንተ መሀል እየገባ ብዙ ነገር የሚያስቡ ሰዎችን ፈጣሪ ይዛው የያዛቸው ማለት ነውና ብቻ ሁሉም ነገር ይስተካከላል ኢንሻአላህ። ከዛም በኋላ እኮ ግጭት ሊፈጠር ይችላል። እኔ እግዚአብሔርን በሚፈጠረው ነገር ሌላም የሆነ ችግር ከመጣ ምናምን እንድንጣላ ምንም እንድንል አልፈልግም። ገብቶሻል? እኔ ድብር ብሎኛል፣ ጭቅጭቅ ደክሞኛል፣ ሰልችቶኛል። አንጣላም ቅመምዬ እኔ ቆንጆ አያችኋ። በቃ የሚያሰጋው ነገር ብሩኬ ያ ነገር ነው። በቃ እንዳንጣላ ነው የሚለው። በቃ እንዳንጣላ በቃ ይሆናል አይደለ? እሷን ላለማጣት ነው እንደዚህ እየሆነ ያለውና ቅመምዬ ደግሞ ራስህን አታስጨንቅ፣ አንጣላም እያልኩ ነው እያለችው ነው እንግዲህ። እና ፈጣሪ በቃ እኔ እንጃ ስለ እንደዚህ አይነት ነገር ራሱ ሲወራ እኔ ይደብረኛል። እና አትጣሉ፣ መቼም ቢሆን አትለያዩም። ፈጣሪ ያገናኘውም ማንም አይለያየውም። በቃ ፈጣሪ መጨረሻችሁን ያሳምርላችሁ። መቼም ቢሆን አትለያዩም። ደስታችሁ ሙሉ የሚሆንበት ጊዜ ሩቅ አይደለም ምናምን እና ፈጣሪ ከእናንተ ጋር ይሁን። ሌላው ቅመምዬ እኔ ቆንጆ እንግዲህ በስከ መጨረሻ አይታችኋል አይደለ? እዛ ቤት የወሰዳት ሁላችንም የምናውቀው ነገር ነው። አሁንም እሷ ጋር የሚያጋጨው ነገር እንዳይፈጠር ከመስጋት ነው እዛ ጋር የወሰዳት ማለት ነው። እና አንዳንዶቻችሁ ግርም ትሉኛላችሁ። በቃ እዛ ጋር ስላደረካት ነው እንዴ ምናምን ምትሏላችሁ። ካለው ጊዜያዊ ካሉበት እኮ ጊዜያዊ አንጻር ነው እንጂ አሁን በሰላሙ ጊዜ ቢሆን እንደዚህ እንደማያደርግና በንግግር ነገሮች መፍታት እንዳለበት የሚያምን ልጅ ነው። ያ ነገር ጠፍቷቸው አይደለም። ግን አሁን ካሉበት አንጻር ሀይሚዬን እየመጡ የሆነ ነገር ሲሉ ሀይሚዬ ደግሞ አምና ሌላ ነገር ውስጥ እንዳትገባ በየዋህነት ሌላ ሚስቴክ እንዳይፈጠር ከጭቅጭቅ ራቅ ለማለት ያክል ነው እንጂ ራሳቸውን እንትን ያሉት ምንም ሌላ ነገር የታሰበ ነገር ወይም እሷን የሚጎዳ ነገር አይደለም። ይሄ ጥሩ ነገር ነው እንደውምና ቅመምዬም ደግሞ ይሄ አስወጣኝ የሚለው ላይ ትኩረት ባታደርጊ መልካም ነው። ምክንያቱም ለሁለታችሁ ብሎ ነው ከሱ ጋር ያስቀመጠሽ። ምንም አሁን እዛ ትልቅ ቤትን ብትሄጂ እርግጠኛ ነኝ እኮ ያው ቴሌቪዥን ምናምን እንትን ትላለች እንጂ ምንም የተለየ ነገር የለውም። ገባችሁና በቃ ያለው ነገር ከሱ ሁነሽ አብረሽ አንድ ላይ ናችሁ። በቃ ፍቅር አለ እኮ ውዶቼ። ምንድነው ሌላ ምንም እኮ የሚያስፈልግ ነገር የለም። እና ፍቅራችሁን እንትን በሉ በቃ ላይክ አንቺም አትጨናነቂ፣ አብሮሽ ነው ያለው እሱ ምናምን እና አዩ አሁን ዛሬ ሰምታችኋል። በቃ ሂጂ፣ እኔ እኮ ያለ ፍላጎትሽ ልጨቁንሽ እኮ አይደለም፣ ግን ለሁለታችን ስል ነው አለ በቃ። እና መጨረሻ ላይ ደግሞ ቅመምዬ ምልስ አለች። በዛ ነገር ደግሞ ተቀይሞ እንትን እንዳይል ብላ ማለት ነው። እና ብቻ ሁለታችሁም በቃ የሆነ እኔ እንጃ አላቅም፣ ራሳችሁን አረጋግታችሁ ምናምን ታረጋግታችሁ በሳቅ እንድመጡልን ነው የምንፈልገውና ሰላማችሁን ያብዛልን። በቃ እኔ እንጃ ምንም አይደለም ከዚህ በላይ ጸሎት አድርጉላቸው። አትጨናነቁ ውዶቼ። ደግሞ ያው ሁሉም ነገር ይፈታል በቅርቡ።